ባለማተብ ስለሆኑ ክርስቲያን ስለሆኑ የሚገደሉ ሰዎች እያየን ብፁዓን አበው በተለያየ መንገድ ይሄንን መግለጫ እየሰጡ እያሳወቁ መምህራንም በየቦታው እየተናገሩ በተደራጀ መንገድ እንግዲህ የሚጠበቅ ነገር ይኖራል። ግን ይሄ ለምን መጣ? ለምን መርከቧ ተናወጠች? ለምን ጽኑ ማዕበል ገጠማት? ይሄን መጠየቅ ያስፈልጋል። የእግዚአብሔር ልጆች እግዚአብሔር ያዘዘውን ስንተው በዚህ ምክንያት መዓት ወደኛ ተቃቷል። እምንሰማው የምናየው ነገር እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር የሰራችበት ሀገር እኮ አይመስል። ክርስትና ከዓለም ቀድሞ የተሰበከበት ሀገር እኮ አይመስል። ለምን ይሄ ገጠመን? ለምን መመለስ አልቻለ? ልባችን ጽኑዓን ስለሆነ ነው። ወደ እግዚአብሔር የሚመለስ ሰው እግዚአብሔር ስላጣ እኮ ነው። አንድ ታሪክ ታስታውሳላችሁ አይደለ? አንድ እናት በህልማቸው እንደው ሌሊት ለጸሎት ሲነሱ ጸሎትሽ ተሰምቶልሻል፣ እኔ አምላክሽ እግዚአብሔር ነኝ ብሎ ተገለጠላቸው። እንዴ አሉ እኚህ ሴት። እኚህ እናት በደንብ የቤተ ክርስቲያንን መጻሕፍት ከአባቶች ሲማሩ የሚሰሙ ስለሆኑ አዩና እንዲያም ነው እንዲም ነው አላሉ። ወጣዋት ወደ መምህረ ንስሐቸው መጡና አባ ማታ ሌሊት ጸሎት ሳደርግ እንደዚህ አለኝ፣ እስቲ ይደግም እንደሆነ ይሄ አሏቸው። አባታቸውም ጎበዝ ሰው ስለነበሩ መለስ አሉ። አሁንም ጸሎት ሲያደርጉ እንደው ወከክ አለባቸው። ሌሊት ብርሃን ሞላው ቤቱ። ጸሎትሽ ተሰምቷል፣ እኔ አባ አምላክሽ ነኝ አላቸው። ቆይ ይሄንን ከመምህሬ ጋር አነጋገራለሁና መጡና አሁንም ለአባታቸው አባቴ ዛሬም እንደዚህ ወከክ ብሎ በብርሃን ተሞልቶ ጸሎትሽ ተሰምቶልኛል አለኝ። እንግዲያስ እግዚአብሔር መሆኑን በምን ላረጋግጥ አላቸው። እግዚአብሔር መሆኑን ማረጋገጫው ቀላል ነው። ምን ታረጊያለሽ መሰለሽ? ልክ በዚህ በሶስተኛው ቀን ከተገለጠልሽ እኔና አባ ቤተ ክርስቲያን ጥግ ገረገራው ላይ ቁጭ ብለን በቀደም ንስሐ የገባሁትን ንገረኝ በዩ፣ ከዛ መልሱን ንገሪኝ ይሏቸዋል። እኚህ እናት በሌሊት 9 ሰዓት ተነስተው ሲጸልዩ አሁንም ለሶስተኛ ጊዜ ይገለጥላቸውና አምላክሽ ነኝ ጸሎትሽ ተሰምቶልሻል አላቸው። አይ አምላኬ መሆንን ለማረጋገጥ የምጠይቀው ጥያቄ አለ አሉ። እሺ ጠይቂ። እኔና አባ በገረገራው ላይ ባለፈው እሁድ ቁጭ ብለን ንስሐዬን ገብቻለሁ፣ ንስሐ ሰጥተውኛል፣ እስቲ ንገረኝ፣ እኔ ረስቼዋለሁ፣ እኔ አላስታውሰው አላቸው። እናት በጠዋት ተነሱና እየሮጡ መጥተው አባታቸውንም አላገኙም። ጸሎት አድርገው ሊሄዱ ሲሉ አባታቸው አገኟቸው። እንዴት ነሽ? እንዴት ሆነ ያ ነገር? አይ ታውቋል፣ እግዚአብሔር አይደለም አሏቸው። እንዴት? እንዴ ያሉኝን ጥያቄ ጠየቅኩት እና ምን መለሰልሽ? እኔ አላውቀውም ረስቼዋለሁ አለኝ። እሱማ እግዚአብሔር ነው። ሰይጣን ቢሆንም ያስታውስሽ ነበር። ኃጢአት የማይረሳው ማን ነው አሏቸው። ሰይጣን ነው። እግዚአብሔር ከሆነ ከንስሐ በኋላ ምን ያደርጋል? ይረሳዋል፣ ይተወዋል። እግዚአብሔር መርሳት የባህሪው አይደለም። ግን ኃጢአትን ንስሐ ከገባን በኋላ በእግዚአብሔር ፊት የተደመሰሰ ነው። አዲስ ነው ምን ሆነው፣ አዲስ ፍጥረት ነው ምን ሆነው። አያችሁ፣ አዲስ እንሆናለን። ሰው ነው ኃጢአትን፣ ሰይጣን ነው የሰውን ኃጢአት የማይረሳው። የስንቶቻችን ጓደኞቻችንን ቤተሰቦቻችንን ኃጢአት ተሸክመን እስከ ዛሬ አለን። ለስንት ጨዋታ መድመቂያ አድርገነዋል። እነሱ ንስሐ ገብተውበታል፣ እግዚአብሔርም ረስቶታል፣ እነሱም ንጹህ ሆነውበታል። መርሳት የማንችለው እኛ ነን። እግዚአብሔር ልጆች ብቆ በተቀደሰው አደባባይ የጠበቀን ልዑለ ባህሪ አምላካችን እግዚአብሔር ክብር ምስጋና ይግባውና ለእናንተም እንዲገባ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ አዕይንተ እግዚአብሔር ካህናት፣ ሰባክያነ ወንጌል፣ ላይካነ ምስጢር ወንድሞች ዲያቆናት፣ ዘማሪያን፣ እግዚአብሔር የወደዳችሁ እግዚአብሔርን ወዳችሁ በዚህ በተቀደሰው ቦታ የተሰበሰባችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በወደደን ባከበረን ባፈቀረን ፍቅሩንም እስከ መስቀል ሞት ድረስ በገለጸልን በኃያሉ በገናናው በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ፣ እንደምን መጣችሁ፣ እንደምን ቆያችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነች ምክንያተ ድኂን ብለን የምናምንባት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት ተራዳይነት
በዚህ ጉባኤ አይለየን፣ በረከታቸውን በሁላችን ላይ ይደር። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ባለን ጥቂት ደቂቃ እግዚአብሔር አምላካችን በረዳን በፈቀደልን መጠን ቃሉን እንነጋገራለን። የሚያስተምር ማን ነው? የሚያስተምር ማን ነው? እግዚአብሔር ነውና እግዚአብሔር በጉባኤያችን ተገኝቶ ለቀደሙት ለቅዱሳን አባቶቼ የገለጸውን ምስጢር ለኔ ለባሪያው እንዲገልጽልኝ በጸሎታችሁ አስቡኝ። ለኔም ለናንተም ደግሞ በቃሉ ተምረን 30 60 100 ያማረ ፍሬ እንድናፈራ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። የዛሬው የትምህርታችን ርዕስ መዝሙረኛው ቅዱስ ዳዊት በመዝሙር 51 በቅንፍ 52 በቁጥር 9 ላይ ያለውን ኃይለ ቃል መሰረት አድርገን ነው። ቃሉ እንደዚህ ይላል፣ ምህረትህን ተስፋ አደርጋለሁ ይላል። ቃሉን ከኔ በኋላ አንድም ለበረከት አንድም ትምህርቱን ለመከታተልና ከትምህርቱ ጋር አብሮ ለመቆየት እንዲረዳችሁ ከኔ ጋር አንድ ጊዜ ትሉኛላችሁ። ምህረትህን ተስፋ አደርጋለሁ። እስቲ አንዴ እንድገመው። ምህረትህን ተስፋ አደርጋለሁ። እንግዲህ እዚህ የመሰብሰባችን ዋነኛ ምክንያት የእግዚአብሔርን ምህረት ተስፋ አድርገን ነውና በዚህ ኃይለ ቃል እንነጋገራለን። ይህን ቃል እንዳልኳችሁ የተናገረው ልበ አምላክ ቅዱስ ዳዊት ነው። ዳዊት ማለት ልበ አምላክ ማለት ነው። ሩሩ ይቅር ባይ በፍጥነት ወደ አምላኩ የሚመለስ እግዚአብሔር እንዳሰበው እግዚአብሔር እንደፈቀደው የሚጓዝ ስለሆነ ልበ አምላክ ተብሏል። አንድም ዳዊት ማለት ህሩይ ማለት ነው። ከወንድሞቹ ከነ ኤልያብ ነቢዩ ሳሙኤል እስኪሳሳትባቸው በውበታቸው በቁመታቸው በሞገሳቸው አይቶ በእውነት እግዚአብሔር ለእስራኤል መሪን መረጠ ብሎ እስኪሳሳትባቸው ድረስ የሰውን አይን መያዝ ከሚችሉት ከነ ኤልያብ ይልቅ እግዚአብሔር መርጦታልና ምርጥ ከተባሉት ከእሴይ ልጆች መካከል አባቱ ቢረሳው እንኳን እግዚአብሔር ሳይረሳው ከጫካ በግ ከሚጠብቅበት አምጥቶ ሾሞታልና ሊቃውንተ ቤተ ክርስቲያን ዳዊት ቢሂል ህሩይ እምህሮያን ይላሉ። ዳዊት ማለት ከምርጦች የተመረጠ ምርጥ ማለት ነው ይላሉ። እንግዲህ ይሄ ስሙ ልበ አምላክ የተባለለት ስሙ ከምርጦች ምርጥ ነው የተባለ በህይወቱ እግዚአብሔርን የሰበከ እግዚአብሔርን ያገኘ እግዚአብሔርን ፈልጎ በእግዚአብሔር መንገድ የሄደ ቢወድቅም እግዚአብሔርን ተስፋ አድርጎ የተነሳው ታላቅ አባት ቅዱስ ዳዊት በመዝሙሩ ክፍል እንደዚህ ብሏል፣ ምህረትህን ተስፋ አደርጋለሁ። እንግዲህ የእግዚአብሔር ልጆች ሰዎች በዚህ በምንሰበሰብበት ጊዜ በእግዚአብሔር አውድ በምንሰበሰብበት ጊዜ በአውደ ምህረቱ በምንገኝበት ጊዜ የተስፋችን ዋናው ጉዳይ እግዚአብሔር ነው። እግዚአብሔርን ተስፋ ያላደረገ ሰው የእግዚአብሔርን ምህረት ተስፋ አድርጎ ያልተንቀሳቀሰ ሰው ውድቀቱ በጣም የተበላሸ ነው፣ መጨረሻውም የማያምር ነው። በእርግጥ ሰዎች ተስፋቸው የተለያየ ሊሆን ይችላል። በኋላ እግዚአብሔርን ተስፋ ያደረጉ ምን አገኙ? የእግዚአብሔርን ምህረት የጠበቁ ሰዎች ምን አይነት ጥቅም ላይ ደረሱ የሚለውን የምናይ ሆኖ ግን በጥቅል እንደ ዓለም ስንመለከት ሰዎች ተስፋ የምናደርገው ከእግዚአብሔር ባልተናነሰ ክርስቲያኖች ሆነን በቤተ መቅደሱ እየተመላለስን እግዚአብሔርን ዘወትር ደጅ እየጸና ነው እንኳ ተስፋ ስናደርግ ተስፋ የምናደርገው ከእግዚአብሔር ባሻገር ሌሎች በርካታ ጉዳዮች በዙሪያችን አሉ። አንዳንዴ ሰዎች ተስፋ የሚያደርጓቸው ሰዎችን ይሆናል። እንደው በሕይወታችሁ በራሳችሁ መንገድ ተመልከቱ። ሰዎችን እከሌ ያለኝ ብወድቅ የሚያነሳኝ ብታሰር የሚያስፈታኝ ብማር አብሮኝ ችግሬን እየተፈታ የሚያስተምረኝ ስራ ባጣ ለጥቂት ጊዜ ወይም ለረጅም ጊዜ ወይም ለሁል ጊዜም አብሮኝ የሚቆም ሰው አለኝ ብለን ልናስብ እንችላለን። ይሄ በቤተ ክርስቲያን አስተምሮ እጅግ በጣም የተወገዘ ነው። እንደውም ነቢዩ ኤርምያስ ሰዎች በሰዎች ስለመመካት ሰዎችን ተስፋ ስለማድረጋቸው እንደዚህ ብሎ ይናገራል። በትንቢተ ኤርምያስ በምዕራፍ 17 ከቁጥር 5 እስከ 8 ላይ እንዲህ ይላል። እግዚአብሔር እንዲህ ይላል አለ። ቃሉን የተናገረው ኤርምያስ ይሁን እንጂ ቃሉን ያናገረው እግዚአብሔር ነው። እንዲህ ይላል ተብሎ የተነገረው። ልብ በሉ፣ ብዙዎቻችን በሰዎች ላይ አብዝተን እንደገፋለን።
በማወቅም ባለማወቅም የሚመካ በማን ይመካ ነው የሚለው? በማን ይመካ ይላል? በፍጹም በሰው እንዳንመካ መጻሕፍት ይተባበሩበታል፣ እግዚአብሔርም ትእዛዙን ያስቀምጣል። ነቢዩ እንደዚህ ይላል፣ እግዚአብሔር እንዲህ ይላል አለ፣ በሰው የሚታመን በሰው የሚመካ በስጋ ለባሽ ላይ የሚደገፍ ልቡን ከእግዚአብሔር አርቋልና እርሱ ርጉም ነው ይላል። በሰው የሚመካ ሴቶች፣ ባለትዳር የሆኑ ሰዎች ባላቸውን መውደድ፣ ማፍቀር፣ ማክበር ይገባል። በባል ላይ ግን ልክ እንደ እግዚአብሔር እሱ ካለ ምን እሆናለሁ እሱ አለልኝ እምትል ከሆነ እንደ አምልኮ ጣዖት ይታይባታል። በመሰረቱ ቤተ ክርስቲያን እየመጣን ጣዖት የምናመልክ በርካቶች አለን። በኋላ ምሳሌው እናያለን። ከጣዖት መካከል አንዱ ሰው ነው። በሰው እጅግ በተለየ መንገድ መመካት፣ ሰውን ተስፋ ማድረግ፣ የሰውን ተስፋ በሰው ላይ ራሳችንን ጥለን የተገኘን እንደሆነ እግዚአብሔር በእኛ ያዝናል። እንደውም በቀጥታ እግዚአብሔር ምን አለ? በሰው የሚመካ ርጉም ነው አለ። ይሄ ቃል የነቢይ ቃል እግዚአብሔር እንዲህ ይላል ነው ያለው። ስለዚህ መመኪያችን ማን ነው? መመኪያችን ማን ነው መሆን ያለበት? ልብ በሉ። ይህንን መዝሙረኛው ቅዱስ ዳዊትም ምን ይላል? እንደውም እሱ አስፍቶ በተን አድርጎ ይናገራል። ማዳን በማይችሉ በአለቆች በሰዎች አትተማመኑ ይላል። ማዳን በማይችሉ አለቆች ባለስልጣን ቢሆኑ እንኳ በምድር ላይ ከፍ ከፍ ያሉ ቦታ ላይ የሚገኙ ቢሆኑ እንኳ ቅዱስ ዳዊት ምን አለ? ማዳን በማይችሉ አለቆች አለ። ተራ ሰው አላለም። በሰዎች አለቃ በተባሉ ሰዎች እንኳ በሰው በሚባል ፍጥረት ሁሉ ልትመኩ አይገባም። የሚመካ በማን ይመካ? በእግዚአብሔር ይመካ። ዛሬው ርዕሳችን ምን የሚል ነው? ርዕሳችን የትምህርታችን ምንድን ነው? እሺ አንዴ ደግማለሁ። ያው እንግዲህ ቃለ እግዚአብሔር ብዙ ፈተና አለው። የእግዚአብሔር ልጆች ስትማሩ ቃለ እግዚአብሔር እንደ መደበኛው ክላስ አይደለም። ከልብ የሚወስድ ሰይጣን አለ። ቃሉ ሲዘራ እዚሁ ቁጭ ብሎ ቃል ከልብ የሚሰርቅ ሰይጣን አለና ልባችሁን በሙሉ ወደዚህ አድርጉ። ከመጣችሁ አይቀር ተምረን፣ ከመጣን አይቀር ተባርከን መሄድ አለብንና ይሄንን ቃል ደግመን እንላለን። ምህረትህን ተስፋ አደርጋለሁ። ተስፋ የምናደርገው ማንን ነው? እግዚአብሔርን። የእግዚአብሔርን ምህረት ተስፋ እናደርጋለን። አንዳንዴ ከሰዎች ደግሞ ባሻገር ገንዘብን ተስፋ እናደርጋለን። መመኪያችን ገንዘብ ይሆናል። በባንክ ያጠራቀምነው ገንዘብ ከፍ ሲል፣ ቡካችን ቁጥሩ ዲጂቱ እየጨመረ ሲሄድ፣ ነገሮችን በገንዘብ ማከናወንና መስራት እንደምንችል ዓለም ላይ ስንመለከት መመኪያችን ምን እየሆነ ይሄዳል? ገንዘብ ይሆናል። ራሱ መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው ሲያስተምር ገንዘብን ጌታ ብሎታል። ጌታ ብሎታል። ስለዚህ ሰዎች ገንዘብን መፍራት፣ መጠንቀቅ፣ ገንዘብን ግን በአግባቡ መጠቀም ያስፈልጋቸዋል። ክርስቲያኖች ሀብታም መሆን አለባቸው። ገንዘብ ማግኘት አለባቸው። መስራት አለባቸው። ቤተ ክርስቲያንን መርዳት የሚችሉት፣ ነዳያንን መመገብ የሚችሉት፣ ከችግር ወጥተው ለቤተ ክርስቲያን መድረስ የሚችሉት ምን ሲሆኑ ነው? ሲሰሩ፣ ባለጸጋ ሲሆኑ ነው። ጉዳዩ የባለጸጋነት አይደለም። ገንዘብን ወደ ማምለክ የሄድን እንደሆነ እሱ ፈተና ነው። ጌታችን እንደዚህ ይላል በማቴዎስ ወንጌል በምዕራፍ 6 ከቁጥር 24 እስከ 26 ይህን ቃል ተናግሯል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጌታችን እንዲህ አለ፣ ለሁለት ጌቶች መገዛት የሚቻለው ማንም የለም አለ። ለስንት ጌቶች? ለሁለት ጌቶች መገዛት የሚቻለው ማንም የለም አለ። ወይ አንዱን ይጠላል፣ ሁለተኛውን ምን ያላል? ይወዳል። ወይንም ወደ አንዱ ይጠጋል፣ ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም አለ። ሁለት ጌታ ብሏል። እግዚአብሔርና ምን? ገንዘብ። ሰው በገንዘብ እጅግ የታመነ እንደሆነ በገንዘቡ አምልኮተ እግዚአብሔርን ማከናወን ካልቻለ፣ ከአምልኮተ እግዚአብሔር የሚያወጣው ከሆነ፣ ከቤተ መቅደስ የሚለየው ከሆነ፣ ገንዘብ ማግኘቱ ወደ ኃጢአት፣ ወደ ዝሙት፣ ወደ መዳራት፣ ኃጢአትን ወደ መስራት፣ ሰዎችን ወደ ማሳዘን የሚወስደው ከሆነ
ገንዘቡ ጣዖት ሆኖበታል ማለት ነው። ጌታ ሲያስተምር እንደዚህ አላቸው። በማርቆስ ወንጌል በምዕራፍ 10 ላይ እየነገራቸው እያስተማራቸው ሳለ አንድ ሰው ወደ ጌታ መጣና ጌታን ምን አለው? ጌታ ሆይ የዘላለምን ሕይወት እወርስ ዘንድ ምን ላድርግ አለው። ጥያቄው በጣም ጤነኛ ነው። ቸር መምህር ሆይ ብሎ ነው የጠየቀው። ቸር መምህር ሆይ የዘላለምን ሕይወት እወርስ ዘንድ የዘላለምን ሕይወት አገኝ ዘንድ ምን ላድርግ አለው። ይሄ የሁላችንም ጥያቄ መሆን ነው ያለበት አይደል? የዘላለምን ሕይወት እናገኝ ዘንድ ምን እናድርግ ብለን መምህራኖቻችን ልንጠይቅ ይገባል። ጌታ ይህን ሰው አመጣጡን ያውቃል። እግዚአብሔር ልብና ኩላሊትን የሚፈትሽ አምላክ ነው። ይፈትን እግዚአብሔር ልበ ወኩልያተ ይላል። እግዚአብሔር ልብና ኩላሊትን ያመላለሱትን ያውቃል። ማእምረ ኅቡዓት ነው። የተሰወረውን ገልጦ የሚያይ ጌታ ነው እግዚአብሔር። የመጣው ሰው ቸር መምህር ሆይ ሲለው ስለ ሁለት ነገር እንዳለው ጌታ ያውቃል። አንደኛ ሰውየው በጌታ አላመንም፣ ሳያምን ነው የመጣው። ትምህርቱን ሰምቶ ነው የመጣው። ስለዚህ መጥቶ ቀጥታ ምን አለ? ቸር መምህር ሆይ አለው። ቸር መምህር ሆይ ለማለት ማመን ይቀድማልና ሳታምን ለምን እንዲህ አልክ ብሎ ከአንዱ ከእግዚአብሔር በስተቀር ቸር የለም አለው። አንድም ደግሞ ቸር ብለው ቸር ይለኛል ብሎ ከንቱ ውዳሴን ፈልጎ ነበርና ከንቱ ውዳሴውን ሊያስቀርበት ከአንዱ ከእግዚአብሔር በስተቀር ቸር የለም አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ነው አይደለም? እግዚአብሔር ነው አይደለም? ግን ራሱ ምን ብሎታል? ከአንዱ ከእግዚአብሔር በስተቀር ቸር የለም አለው። ይሄንን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር መሆኑን የምናረጋግጥባቸው የመጽሐፍ ቅዱስ ክፍሎች አሉ። ቅዱስ ዮሐንስ በዮሐንስ ወንጌል በምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ ቃል ነበረ አለ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለ። ቃል የተባለው ማን ነው? ቃል የተባለው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ራሱ ቅዱስ ዮሐንስ ምን ብሎታል? እግዚአብሔር ብሎ ጠርቶታል። አልጠራውም። ስለዚህ እኛ ፍጹም ሰው ፍጹም አምላክ ብለን ነው የምናመልከው። ግን እዚህ ጋር ሰውየው ለመጣበት ነገር ሊመልስለት ስለሆነ ነው። አንድም ደግሞ በፊልጵስ ቂሳሪያ ሐዋርያትን ሰብስቦ ጌታ ሲያስተምር የጠየቃቸው ጥያቄ አለ። የሰው ልጅ ማን ይሉታል አለ። በዙሪያው ብዙ ሰዎች ነበሩ። 5 ገበያ ያህል ህዝብ ጌታን ይከተለው ነበር። ስለ 5 ምክንያት ስለ ተለያየ ጉዳይ 5 ገበያ ህዝብ። እንደውም ሊቃውንት ሲናገሩ ምን ይላሉ? 5000 ወንዶች ሴቶችንና ሕፃናትን ሳይቆጥር ይከተሉት ነበር። ጌታን ይከተሉት ነበር። እንግዲህ ሲከተሉት ብዙዎች የተለያየ ወሬ ያወሩ ነበር። ስለዚህ እምነትን ሊያጸናላቸው ለሐዋርያት ጥያቄያቸውን ሊመልስላቸው ምን አለ? የሰው ልጅ ማን ይሉታል አላቸው። በዙሪያቸው ያሉት እነሱ ምን አሉት? ኤልያስ ነህ የሚሉ አሉ፣ ኤርሚያስ ነህ የሚሉ አሉ፣ ከነቢያት አንዱ ነህ ይሉሃል አሉት። ከምን መካከል ምን ይሉሃል? ከነቢያት መካከል አንዱ ነህ ይሉታል። ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ነብይ የሚሉት አሉ የሉም? አሉ የሉም? የሉም አሉ። አላችሁ አይደል? ጥያቄውን የምጠይቃችሁ ቅድም እንዳልኳችሁ ነው። በረከትም ነው። በቃለ እግዚአብሔር መሳተፍ በረከትም ነው። ሁለትም እንዳልኳችሁ ዘር ሲዘራ ከልብ የሚወስድ ዜጣን ስላለ ለማንቃትም ጭምር ነው። ለማንቃትም እንዲረዳን ነውና ጌታችንን ነብይ የሚሉት አሉ የሉም? አሉ። በእምነት የሚታወቁ ነብይ የሚሉት አሉ። ነብይም ከነቢያት መካከል አንዱም ነህ ይሉሃል አሉት። ጌታ ቀጠለና እናንተስ እኔን ማን ትሉኛላችሁ አላቸው። ቅዱስ ጴጥሮስ ምን አለ? ቀደም ብሎ ተነሳና አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። የእግዚአብሔር ልጅ እግዚአብሔር ነውና እግዚአብሔርነቱን አረጋገጠለት። ጌታ ደግሞ ምን አለው? አንተ ጴጥሮስ ነህ ካለው በኋላ ምን አለው? ይሄንን ስጋና ደም አልገለጠልም። ማን ገለጠልህ አለው? አባቴ። የክርስቶስን አምላክነት ለመረዳት ይሄን ምስጢር ማን ሊገልጥ ይገባል? እግዚአብሔር ሊገልጥ ይገባል። እግዚአብሔር ሰዎችማ ነብይ እንደሚሉት ነገራቸው።
እነሱም ነገሩት። እናንተስ አላቸው። አንተ የሕያው እግዚአብሔር ልጅ ነህ አሉት። ይሄንን ካረጋገጠ በኋላ ይሄን ምስጢር ለማወቅ ይሄንን ነገር ለመረዳት የክርስቶስን አምላክነት ለማወቅ ምን ያስፈልጋል አለ? ምስጢሩን ማመግለጥ አለበት፣ እግዚአብሔር መግለጥ አለበት አላቸው። በዚህ አምላክነቱን አረጋገጠ። እንግዲህ ያ ሰውዬ እጸድቅ ዘንድ የዘላለምን ሕይወት እወርስ ዘንድ ምን ላድርግ ብሎ ነበር የመጣው። ሲመጣ ጌታ ምንድን ነው ያለው? ይህንን ነገር በግሳጼ ከነገረው በኋላ የቀደመውን የኦሪትን ሕጎች ፈጽመሃል አለው። እነሱን ከልጅነቴ ጀምሮ ፈጽሜያቸዋለሁ አለ። መልካም፣ አንድ ነገር ቀረች አለው። ያለ ንብረት ሸጠህ ምን አለኝ? ተከተለኝ አለው። ያ ሁሉን ነገር የፈጸመው በኦሪት ሕግጋትን ሲፈጽም የቆየው ሰው ምን ከበደው? ንብረትን ሸጠ ተከተለኝ ሲለው ወደ ኋላ አለ። አያችሁ፣ ገንዘብ እንቅፋት ይሆናል እግዚአብሔርን ለመከተል መስቀሉን ለመሸከም። እንደዛ ነው ያለው። ይሄን ሽጥ፣ መስቀል ተሸከምና ተከተለኝ አለው። ያኔ የዘላለም ሕይወትን ትወርሳለህ አለው። ያ ሰው ወጣት ነው፣ ብዙ ሀብት የነበረው ነበርና ምን አለ? አዘነ፣ ወደ ኋላ ተመለሳል። ተስፋው እግዚአብሔር ሳይሆን ምን ነበረ ማለት ነው? ገንዘብ ሆነ ማለት ነው። የእግዚአብሔር ልጆች እኛ ተስፋችን እግዚአብሔርን ካደረግን መስራት፣ ባለጸጋ መሆን ችግር ነው አይደለም። በገንዘብ ግን መጠቀም ያስፈልጋል። እግዚአብሔርን ማክበር፣ ቤተ ክርስቲያንን መጥቀም፣ ነዳያንን መመገብ፣ በገዳም ያሉትን መርዳት ያስፈልጋል። በገንዘብ ከሌለንም አንረዳም እኮ። ክርስቲያን ድሃ መሆን የለበትም፣ መስራት መቻል አለበት። ባለጸጋ አባቶች ነበሩን በመጽሐፍ ቅዱስ፣ ባለጸጎች። ኢዮብ ባለጸጋ ነበረ እኮ። ግን እግዚአብሔር እንደ ኢዮብ ያለ ቅን እግዚአብሔርን የሚፈራ የእግዚአብሔር ሰው የለም ብሎ እግዚአብሔር መስክሮለታል። ሀብታም መሆን የግድ ከእግዚአብሔር መለየት አይደለም። ባለጸጋ ከሚጸድቅ ወደ መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ብትሾልክ ይሻላል የተባለው ገንዘቡን አምላክ ላደረገ ሰው ነው። አሁን ተስፋውን እግዚአብሔር ላደረገ ሰው፣ የእግዚአብሔርን ምሕረት ተስፋ ላደረገ ሰው ገንዘብ መጠቀሚያው ነው። አሁን ወደ ጉዳያችን መለስ ስንበል የእግዚአብሔር ልጆች እንግዲህ የእግዚአብሔርን ምሕረት ተስፋ የሚያደርጉ ሰዎችን የሚያደርጉ ህዝቦችን እንመልከት። እንደው በምሳሌ እኛ ተስፋችን ማን ነው ብለናል? የእግዚአብሔር ምሕረት ነው ብለናል። እዚህ የምንሰበሰበው ለምንም አይደለም። እንደው መሄጃ ስላጣን ጊዜ ለማባከን አለም መተን በእግዚአብሔር ምሕረት የእግዚአብሔርን ተስፋ አግኝተን ተጠቅመን ለመሄድ ነው። እንደዚህ መተው ከእግዚአብሔር ለምነው ከእግዚአብሔር ተጠቅመው የሄዱ በርካታ ሰዎች አሉ። እንመልከት። አንዳንዶቹ አማኝ፣ አንዳንዶቹ የማያምኑ ግን የእግዚአብሔርን ምሕረት ለምነው እግዚአብሔር ባርኳቸው የሄዱ ሰዎች አሉ። እንደው በትንቢተ ዮናስ ያለውን ታሪክ እንመልከት። በመጀመሪያ የምናየው የነነዌ ሰዎች እንመልከት። የእግዚአብሔርን ምሕረት ተስፋ ያደረጉ ሰዎች። ትንቢተ ዮናስ ላይ እንደምታውቁት የነነዌ ሰዎችን እግዚአብሔር በትንቢተ ዮናስ ምዕራፍ 1 ቁጥር 2 ላይ እንዲህ የሚል ኃይለ ቃል ያስቀምጣል። ለዮናስ ነው የሚነግረው። ተነስተ ወደ ታላቂቱ ከተማ ወደ ነነዌ ሂድ አለው። ተነስና ወደ ታላቂቱ ከተማ ወደ ነነዌ ሂድ አለው። ከዛስ ለምን እንደሚሄድ ሲነግረው የክፋታቸው ጩኸት ወደፊቴ መጥቷልና ለነርሱ ስበክ አለው። የክፋታቸው ጩኸት፣ እግዚአብሔርን የማስከፋታቸው መጠን፣ እግዚአብሔርን የማሳዘናቸው መጠን፣ ጩኸታቸው የኃጢአቱ ጩኸት እላይ ደርሷል፣ ከፊቴ መጥቷልና እነዚህን ሰዎች ንገራቸው አለው። ንገር አለው። ንገር ያለውስ ምንድን ነው? ነነዌ በ3 ቀን ውስጥ ትገለበጣለች፣ እሳት በላያ ይዘንባል። ይሄንን ንገራቸው አለው ለዮናስ እግዚአብሔር። ዮናስ ይሄን ሰማ። የእግዚአብሔርን ባህሪ ያውቃል። የነነዌ ሰዎች የሚያምኑ አይደሉም፣ ኢአማንያን ናቸው። የተሰበኩም አይደሉም። የመጀመሪያው ሰባኪያቸው ዮናስ ነው። በአምልኮ ጣዖት ውስጥ የሚኖሩ፣ በኃጢአት በዝሙት በክፋት ውስጥ የሚኖሩ ሰዎች ናቸው። እግዚአብሔር ምን አለ? እነዚህ ሰዎች የኃጢአታቸው የክፋታቸው መጠን ከፊቴ ደርሷል። ሂድና ንገራቸው፣ ነነዌን በ3 ቀን እገለብጣታለሁ፣ በእሳት ትለኮሳለች አለው።
ዮናስ የእግዚአብሔርን ትእዛዝ ሰማ። ዮናስ ማለት የዋህ ማለት ነው። ዮናስ ማለት ርግብ ማለት ነው። ዮናስ ምን አለ? አንተ መሐሪ ነህ፣ ይቅር ባይ ነህ፣ መሐሪ ወመስተሳይል የምትባል ነህ፣ ይቅር ትላለህ። እኔ ደግሞ ሄጄ ለነነዌ ትገለበጣለች ከተማችሁ በ3 ቀን በእሳት ትነዳለች ብላቸውና ብነግራቸው እነሱ ቢለምኑ አንተ ትተዋቸዋለህ። ከዛ እኔ ምን እባላለሁ? ሐሰተኛ ነቢይ እባላለሁ። ይሄ ከሚሆን በሞት ይሻለኛል አለና እንደውስ ፊት ለፊት ስለምታገኘኝ አይደል ብሎ ከእግዚአብሔር ሸሽቶ ወደ ሌላ ከተማ ሄደ። ዮናስን የዋህ ከሚያስብለው ሐሳብ መካከል አንዱ ይሄ ነው። እግዚአብሔር የሌለበት ቦታ የለም፣ ግን ከእግዚአብሔር ሸሸ። ታሪኩን ታውቁታላችሁ። መርከብ ውስጥ ገባ። በመርከብ ውስጠኛ ክፍል ገብቶ ተኛ። እግዚአብሔር ባህርም ንፋስም መሬትም ሁሉ የሚታዘዙት ጌታ ነው። ዮናስ የገባበት መርከብ ላይ ንፋሳትን አዘዘ። ውቅያኖሱ ባህሩ ተናወጠ። ከባድ ማዕበል መጣ። ሁሉም ተጨነቁ፣ ጮሁ፣ አዘኑ፣ ዕቃቸውን ጣሉ። ሊሞቱ እስኪደርሱ ድረስ ማዕበሉ ጸናባቸው። የመርከቡ ባለቤት ወርዶ ዮናስን ቀሰቀሰው። እኛ ልንጠፋ ነው፣ አንተ ተኝተሃል፣ ና ወደ አምላክ ጸልይ አለው። ሁሉም ወደ የአምላኩ ይጸልይ ነበር። ዮናስ እየጸና ሲሄድ ምን አሉ? ይሄ ነገር በማናችን ምክንያት መጥቶ ይሆን አሉ። ዕጣ እንጣጣል ተባለ። ተጣለ። ዮናስ ላይ ወጣ። ዮናስ በእኔ ምክንያት ነው፣ እኔ ሰማይና ምድርን የፈጠረውን እግዚአብሔርን የማመልክ ሰው ነኝ፣ እንዲህ ተልኬ ነበረ፣ ግን እምቢ ብዬ ስሸሽ ነው እኔን ጣሉኝ አላቸው። እረ ንጹህ ሰው መጣል እንዳይሆንብን ብለው ተጨነቁ። ጣሉኝ አላቸው። ወደ ባህር ጣሉት። ባህሩ ጸጥ አለ። መርከቡ ረጋ። ዮናስ ነበረው የመርከቡ በሽታ ዮናስ ነበር። ከእግዚአብሔር አልታዘዝ ያለው ዮናስ ነበር። አንዳንድ ጊዜ በቤተ ክርስቲያናችንም እንዲሁ ነው። የቤተ ክርስቲያናችን በማዕበል እንድትናጥ የሚያደርጓት አንዳንድ ሰዎች ይሆናሉ። አንዳንዶቻችን እንሆናለን። ወደ ሌላ ማየት ባንችል ወደኛ ዛሬ በየሚዲያው የምንሰማው ልክ ዘመነ ሰማዕታትን የሚያስንቅ የከፋ ባለማህተብ ስለሆኑ ክርስቲያን ስለሆኑ የሚገደሉ ሰዎች እያየን ነው። ብፁዓን አበው በተለያየ መንገድ ይህንን መግለጫ እየሰጡ እያሳወቁ መምህራንም በየቦታው እየተናገሩ ነው። በተደራጀ መንገድ እንግዲህ የሚጠበቅ ነገር ይኖራል። ግን ይሄ ለምን መጣ? ለምን መርከቧ ተናወጠች? ለምን ጽኑ ማዕበል ገጠማት? ይህን መጠየቅ ያስፈልጋል። የእግዚአብሔር ልጆች እግዚአብሔር ያዘዘውን ስንተው እግዚአብሔር መሄድ ሲቀር መርከቢቱ ትማታለች፣ ማዕበል ይጸናባታል። እስኪመለስ የጥፋት ምክንያት የሆን ነው እስክንመለስ መርከቢቱ ላይ የጸና ማዕበል ይኖራል። ዮናስን ጣሉት፣ መርከቡ ተረጋጋ፣ ማዕበሉ ጸጥ አለ። እግዚአብሔር አሳ አንበሪ ልኮ ዮናስን በአሳ አንበሪ ውስጥ አደረገው፣ ወደ ነነዌ ወሰደው። እሱ ወደ ሌላ ሲሄድ እግዚአብሔር ወደ ነነዌ ወሰደውና አሳ አንበሪው ተፋው። ከአሳ አንበሪው ከ3 ቀን በኋላ ሲወጣ አካባቢውን ጠየቀ። ይህ አካባቢ ማን ይባላል አላቸው። ነነዌ ይባላል አሉት። ነነዌ የ3 ቀን መንገድ ታህል ሰፊ ከተማ ነች። 120 ሺህ በዛ ዘመን ሰው የሚኖርባት እጅግ ስልጡን ትልቅ የምትባል ከተማ ነች። እግዚአብሔርም ነቢዩን ሲልከው ወደ ታላቂቱ ከተማ ወደ ነነዌ ሂድ ነው ያለው። ኃጢአታቸው በደላቸው በፊቴ ደርሷልና ነው ያለው። ታላቅ ከተማ ነበረች። ዮናስ 1 ቀን ያህል ወደ ከተማዋ ከገባ በኋላ ለነነዌ ጮኸ። ንገር የተባለውን ተናገረ። የነነዌ ሰዎች ሆይ ኃጢአታችሁ በደላችሁ በእግዚአብሔር ፊት ከፍ ብሏል አለ። ነቢዩ መምህር ወመገስጽ ዘኢያደሎ ለገጽ ነው። አይፈራም፣ አያፍርም፣ ይናገራል። ባዕድ ሀገር ሄድኩ አላለም። እግዚአብሔር ልኮታል። በጉልበት እግዚአብሔር አስተምሮታል። ወደ ከተማዋ ገባና የነነዌ ሰዎች ሆይ ተጠንቀቁ፣
እግዚአብሔር በመዓት ወደ እናንተ ይገለጣል አላቸው። ነነዌ ትገለበጣለች፣ በእሳት ትነዳለች አላቸው። ያኔ በጣም የነነዌ ሰዎች ግሩም የሆኑ ማንነት ያላቸው መሆኑን የምትመለከቱት ከዛ በፊት ያልተሰበኩ ሰዎች ናቸው። ሰፊ ስብከትን የማያውቁ መምህር የማያውቁ ናቸው። ነገር ግን ትገለበጣለች ነገርኩ ብሎ በተናገረ ጊዜ በትንቢተ ዮናስ ምዕራፍ 3 እስከ ቁጥር 4 ላይ ምዕራፍ 3 ቁጥር 4 ላይ ከንጉሱ ጀምሮ የነብዩን ቃል ሰሙት። የነብዩን ቃል ሰሙት። ትነዳላችሁ፣ ኃጢአት አለባችሁ ሲል ገባቸው። ወዲያው ተረዱና ምን አደረገ? ከንጉሱ ጀምሮ እስከ ሕፃናት እንስሳትን ጨምሮ ወደ እግዚአብሔር ተንበረከኩ። እንዲህ ይላል። እስከ 3 ቀን ድረስ ነነዌ ትገለበጣለች እንዳላቸው ስለሰሙ ስላወቁ ምን አደረጉ? በትንቢተ ዮናስ ምዕራፍ 3 ቁጥር 9 ላይ የሚገርም ቃል አለ። በጣም የሚገዛ ቃል እንዲህ ነው የሚለው፣ የእግዚአብሔርን ምሕረት ተስፋ ማድረግ የሚያሳይ። የትምህርታችን ርዕስ ምንድነው? የእግዚአብሔርን ምሕረት ተስፋ ስለማድረግ ነው። ስለዚህ እንደዚህ ያሉ ይወላችሁ እኛ እንዳንጠፋ እግዚአብሔር ይምረን ዘንድ። ተመልከቱ፣ ጠፋላችሁ ተብለዋል። ትጠፋላችሁ የተባለው ህዝብ ግን ምን አለ? እኛ እንዳንጠፋ እግዚአብሔር ይምረን ዘንድ ከጽኑ ቁጣው ይመለስ እንደሆን ማን ያውቃል አሉ። ይሄ በጣም የተሰበረ ሰው ልብ ነው። የአሕዛብ ልብ አይመስልም። በጣም ግሩም ነው። እንዲህ ነው ያሉት። ታያችሁ፣ እኛ እንዳንጠፋ እግዚአብሔር ይምረን ዘንድ ምህረትን ያደርግልን ዘንድ ተስፋችን የእግዚአብሔር ምህረት ነው እያሉ ነው። የእግዚአብሔር ምህረትን ተስፋ እናደርግ ዘንድ ከጽኑ ቁጣው እገለብጣታለሁ ካለው፣ በእሳት ትነዳለች ካለው ከዛ ከጽኑ ቁጣው ይምረን እንደሆን ማን ያውቃል አሉና 3 ቀን 3 ሌሊት ጾም አወጁ። ንጉሱ ከመንበሩ ወረደ፣ ከዙፋኑ ወረደ፣ ማቅ ለበሰ፣ አመድ ነሰነሰ፣ አዋጅ ተናገረ። ምን አለ? አንድም ሰው በነነዌ ሕፃናት እንኳን ቢሆኑ ጡት እንዳይጠቡ፣ ማንም ምግብ እንዳይበላ፣ ማንም አልጋም ላይ እንዳይተኛ፣ ከመሬት አመድ ነስንሶ ማቅ ለብሶ ይተኛ። እግዚአብሔር ይምረን እንደሆን ምህረትን ያደርግልን እንደሆን ወደ እግዚአብሔር እንለምን፣ ወደ ዮናስ አምላክ ወደ እግዚአብሔር እንጠይቅ አለ። ያኔ ሁሉም እንስሳት ወደ ጋጣ እንዳይሄዱ፣ ከበረታቸው እንዳይወጡ፣ ጥጆች የእናታቸውን ወተት እንዳይጠቡ፣ ግዕዛን የሌላቸው ግዕዛን ያለው ፍጥረትም ሁሉም ተባብሮ ወደ እግዚአብሔር ጮኸ። የእግዚአብሔር ልጆች፣ ሰው በጽኑ ልብ ሲመለስ፣ በፍጹም ልብ ሲመለስ እግዚአብሔር ይመለሳል። እግዚአብሔር ዘንበል ያረጋል። እግዚአብሔር ጩኸቱን ይሰማና ምህረትን ያመጣል። ያኔ ዮናስ ሐሰተኛ ነብይ እንዳይባል የእግዚአብሔርም ቁጣ እውነተኛ ቁጣ እንደነበረ ለማሳየት እሳት ከሰማይ ወርዶ ረጃጅም ዛፎችን ነክቶ ተመለሰ ይላሉ ሊቃውንቱ። የነነዌ ሰዎች ወደ እግዚአብሔር ለመኑ፣ ጮሁ፣ አለቀሱ። ተስፋቸውን ማን አድርገው? እግዚአብሔርን። ትጠፋላችሁ የተባሉት ህዝቦች፣ ትገለበጣለች የተባለችው ከተማ፣ እንደ ሰዶም እንደ ገሞራ የእሳት ዝናብ ሊወርድባት የነበረች ከተማ ሰው ስለተመለሰ፣ ወደ እግዚአብሔር ስለተንበረከከ፣ መዓቱን በምህረት ቁጣውን በትዕግስት የሚገልጥ እግዚአብሔር ፊቱን መለሰላቸው። ፊቱ ተመለሰ። እኛ ከዚህ በጣም የምንማረው ነገር አለ። እግዚአብሔር እኛ አምነናል፣ ተሰብከናል፣ እግዚአብሔርን እናውቃለን። ልክ እንደ ነነዌ መከራ ግን ጸንቶብናል።
በብዙ መንገድ ይነገራል፣ በብዙ መንገድ ይሰበካል። አንድ ዮናስ ነው ስለ ነነዌ የሰበከው። ዛሬ በአብያተ ክርስቲያናቶቻችን ስንት ትምህርት ይሰጣል፣ ከሊቅ እስከ ደቂቅ፣ ከላይ እስከ ታች፣ ከካህኑ እስከ ምእመኑ፣ ሁሉም በእግዚአብሔር ፊት አይደለንም። ስለዚህ እግዚአብሔር ፊቱን መለስ ሊያደርግልን አልቻለም። በዚህ ምክንያት መዓት ወደኛ ተቃቷል። እምንሰማው የምናየው ነገር እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር የሰራችበት ሀገር እኮ አይመስልም። ክርስትና ከዓለም ቀድሞ የተሰበከበት ሀገር እኮ አይመስልም። ለምን ይሄ ገጠመን? ለምን መመለስ አልቻለም? ልባችን ጽኑዓን ስለሆነ ነው። ወደ እግዚአብሔር የሚመለስ ሰው እግዚአብሔር ስላጣቆ ነው እንጂ እግዚአብሔር እኮ ሰዶምን ከአብርሃም ጋር ሲነጋገር እምራታለሁ ብሎት ነበር። ጻድቅ ከተገኘ እምራታለሁ ብሎታል። ጻድቅ ታጣ። ጻድቅ ሲጣጣ ከተማ መከራ ይሆናል። አባቶች በእርግጥ ምን ይላሉ? እያሃድጋ ለሀገር እንበላ አዱሄር ይላሉ። ሀገርን፣ ከተማን፣ ቤተክርስቲያንን ያለ አንድ ደግ አይተዋትም ይላሉ። እንግዲህ ስለነዛ ደጎች ተብለን ኖረን ቆይተን ሊሆን ይችላል። ግን እያየን ያለነው ነገር ከባድ ነው። የእግዚአብሔርን ምሕረት ተስፋ አድርገን እንደ ነነዌ ሰዎች ካልተመለስን ፈተናው ከባድ ነው። እግዚአብሔር ልጆች በጣም ከባድ፣ የሚገጥመን ነገር የከፋ ነው የሚሆነው። መመለስ ያስፈልጋል ወደ እግዚአብሔር። ነነዌ እንዴት ተረፈች? ወደ እግዚአብሔር ተመለሱ፣ ልባቸውን ለእግዚአብሔር ሰጡ። ከላይ እስከታች ሁሉም ለእግዚአብሔር እጃቸውን ተንበረከኩ። ያን እግዚአብሔር ፊቱን ዘንበል አደረገላቸው፣ መለሰላቸው። ዛሬ የሚገጥመን መከራ በሙሉ የሚፈታው በጾም በጸሎት ነው፣ ወደ እግዚአብሔር በመመለስ ነው። እንባ ያላችሁ ልባችሁን ለእግዚአብሔር የሰጣችሁ ሰዎች ስለ ቅድስት ቤተ ክርስቲያን፣ ስለ ኢትዮጵያ፣ ስለ ሁሉም ማልቀስ ያለባችሁ፣ በንስሐ የተመለሳችሁ እግዚአብሔር ቀኑን ያበራላችሁ በመንገዱ እየተመላለሳችሁ ያላችሁ ስለ እናንተ ብቻ አይደለም፣ ስለ ቤተ ክርስቲያን፣ ስለ ምእመናን፣ ስለ ክህነት፣ ስለ ሁሉም ነገር ማልቀስ ያስፈልጋል። አለዛ ዘመኑ የከበደ ነው፣ የከፋ ዘመን ነው የምንመለከተው። አያችሁ፣ የእግዚአብሔርን ምሕረት ተስፋ ማድረግ ያስፈልገናል። በመጽሐፍ ቅዱስ በጣም ብዙ ታሪኮች እንመለከታለን። ነነዌ ከስጋ ዳኑ፣ በስጋ ከመቃጠል ዳኑ። አያችሁ፣ አንዳንድ ጊዜ የእግዚአብሔርን ምሕረት ስንጠይቅ በስጋ እንድናለን፣ በነፍስም እንድናለን። በነፍስ የሚድኑ የሚባረኩ ሰዎች አሉ። እኔ በጣም በመጽሐፍ ቅዱስ ውስጥ መቼ መጽሐፍ ቅዱስ ሁሉም ታሪኩ ደስ የሚል ነው፣ የሚያስተምር ነው። ግን በጣም ደግሞ የሚማርክ በተለየ መንገድ በኔ በህይወቴ በጣም ከሚመስጡኝ ታሪኮች አንዱ የባለሽቷ የማርያም ታሪክ ነው። ቅድስት ቤተ ክርስቲያን ማርያም እንተ እፍረት፣ ቅድስት ማርያም፣ ባለሽቷ ማርያም ብላ ትጠራታለች። የካቲት 6 በስንክሳር ላይ የዚችን የማርያምን የቅድስት ማርያምን የእመቤታችንን አይደለም ባለሽቷ ማርያምን ምን ታረጋለች? ረፍቷን ትዘክራለች፣ ቅድስት ትላታለች። እቺ እናት ቅድስት ከመባሏ በፊት የነበራትን ነገር ተመልከቱ። እንዴት የእግዚአብሔርን ምሕረት ሽታ እንዴት እግዚአብሔር እንደመረጣት መመልከት በጣም ይደንቃል። የምንኖርበት ነባራዊ ሁኔታ ከእግዚአብሔር ምሕረትና ቸርነት ርቀን ሊሆን ይችላል። የእግዚአብሔር ልጆች እግዚአብሔር ይምረኝ ይሆን እስክንል በብዙ ኃጢአት፣ በብዙ ጉስቁልና፣ በብዙ መውደቅ ውስጥ ልንኖር እንችላለን። የእግዚአብሔር ምሕረት ከኛ ኃጢአት የበለጠ ከፍ ያለ ነው። ኃጢአታችን በእግዚአብሔር ፊት በምህረቱ ሲለካ ጥቂት ነው። እግዚአብሔር የምህረት ጌታ ነው፣ ይምረናል። ወደ እግዚአብሔር ግን መመለስ ያስፈልጋል። እቺ ባለሽቱ ማርያም በጣም የሚገርም ታሪክ አላት። በከተማው እሷ በምትኖርበት ቦታ ላይ የሚገርማችሁ በጣም በኃጢአቷ የታወቀች ነች። አንዳንዴ ቅዱስ ዳዊት ምን ይላል መሰላችሁ? ብፁዓን እለ ተሃድገሎሙ ኃጢአቶም ይላል። ኃጢአታቸው የተደበቀላቸው ሰዎች ብፁዓን ናቸው ይላል። ኃጢአት የማይሰሩ አይደለም ያለው። ምን ያለ? ኃጢአታቸው የተሸፈነላቸው ሰዎች። አሁን ኃጢአታችን የተሸነፈነልን ሰዎች ስንት ነን? እንደው እግዚአብሔር ኃጢአት ቢገልጥ ማን ቤተ ክርስቲያን ይመጣል? ማን ሰው ፊት ይቆማል? አላውቅም።
አውደ ምሕረት ቆሞ የሚያስተምር ሰው ይኖር ይሆን? መጥቶ በእግዚአብሔር አውደ ምሕረት ቁጭ ብሎ የሚማር ሰው ይኖር ይሆን? ሰው ፊት እንኳን እንቆም ይሆን? ኃጢአታችን ቢገለጥ ቅዱስ ዳዊት እንደዚህ ያለ ኃጢአቱ የተሸፈነለት ሰው እግዚአብሔር ሸፈን ያደረገለት ሰው እግዚአብሔር ያውቀዋል፣ ግን ከሰዎች የደበቀለት ሰው ብፁዕ ነው አለ። እቺ ሴት ግን ኃጢአቷ የተገለጠ ነበር፣ ሰው ሁሉ የሚያውቀው ኃጢአተኛ ብሎ ቁጥር 1 እጁን የሚጠቁምባት ሴት ነበረች። መልከኛ ነች፣ በጣም ቆንጆ ነች። ሁል ጊዜ ተጊጣ ተውባ ወንዶችን ማሰናከል ማውጣት ነው። በእርግጥ መጥቶ የተሰናከለ እሱም ተሰናክሏል፣ እሷም ተሰናክላለች። ማሰናከል ሲባል መሰነካከል ይሻላል መሰለኝ። ምክንያቱም ዘማዊ ሲባል ጌታ ትዝ ይላችኋል አለ አንዲት ሴትን አንቀው ይዘው መጡና ወደ ክርስቶስ በዝሙት ተገኝታለች፣ ትወገርና ትሙት ይላል ሙሴ በዝሙት የተገኘ ሰው። ስለዚህ ምን ትላለህ አንተ አሉት። እነሱ ለማጥመድ ነው የመጡት። ተው አይ ተዋት ቢል የሙሴን ሕግ አያከብርም ለማለት፣ ውገሯት ቢል ጌታ ነኝ መሐሪ ነኝ መሲህ ነኝ ብሎ ሰውን ያስወግራል ለማለት። ሁለቱንም ምን እንደነው ቆልፈው ነው ሁለቱንም ነገር ይዘው የመጡት። ያቺ ሴት ከወንድ ጋር ነው ዝሙት የፈጸመችው። ወንዱ ተይዞ መጥቷል እንዴ ይላል መጽሐፉ። ማን ነው ይዘው የመጡት? ሴቷን ነው። ሴቷን ይዘው ልክ እንደዚህ ሁሉ እቺንም ሴት ምን ይላሉ? ዘማናት ኃጢአተኛ ናት ብለው በኃጢአት አብረዋት የሚወድቁት ሳይቀሩ የሚያሟት በሰው ፊት የተገለለች በኃጢአቷ ምክንያት ኃጢአቷ በሰው ፊት ሁሉ የተገለጠ ሰዎች ከሷ ጋር መታየትን የማይፈልጉ ሴት ነች። ኃጢአት ሊሰሩ እንኳን አምሽተው ተደብቀው ሰው አየኝ አላየኝ ብለው ነው ወደሷ የሚሄዱት። ግን ደግሞ በአደባባይ ኃጢአተኛ ነች ይሏታል። ያቺ ሴት የካቲት 6 ስንክሳር ላይ የካቲት 6 ሄዳችሁ ስንክሳሩን ስታነቡ ቆማ አንድምታውም ይገልጻል። ቆማ መልኳን ታይ ነበር። እጅግ የተዋበች ነች። እጅግ ውብ እንደሆነች አየች፣ ተገረመች፣ በራሷ ተደነቀች። በጣም ያማርኩ እኮ ነኝ አለች። ግን ደግሞ ፈዛ እያየች ምን አለች? ይሄ መልክ ጊዜያዊ ነው፣ ይረግፋል፣ ይጠፋል። የምሰራው ደግሞ ኃጢአት ነው። ስለዚህ በሚረግፈው መልኬ የማይጠፋ ከእግዚአብሔር የሚያቆራርጥ የሚለያይ ኃጢአት ስሰራ እስከ መቼ ቆያለሁ አለች። በሚያልፍ መልክ ከእግዚአብሔር የሚለይ ኃጢአት እስከ መቼ ስሰራ ነው የምኖረው ብላ አሰበች፣ መለሳለች። በከተማው ክርስቶስ እንደገባ እያስተማረ እንደሆነ ጌታ በዛ አካባቢ እንደሚገኝ ሰምታለች። ስለዚህ ምን አለች? እኔ ኃጢአተኛ ነኝ፣ እሱ ደግሞ መሲህ ነው፣ ይቅር ባይ ነው። ሄጄ በፊቱ ኃጢአቴን መናዘዝ አለብኝ አለች። ወደ ልቧ ተመለሰች። አባቶች ምን ይላሉ? ካህን ከመከረው እድሜ የመከረው ይላሉ። ራስን መክሮ የመምጣትን ያህል በጎ ነገር የለም። ራስን መክሮ ምክረ ካህን በጣም ወሳኝ ነው። ግን ደግሞ ኃጢአት ይበቃኛል፣ በቃ ወደ እግዚአብሔር መመለስ አለብኝ ብሎ የሚመጣ ሰው ደግሞ እሱ ጽኑ ነው። እቺ ሴት ወደ እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስ ወዳለበት መምጣት ፈለገች። እግዚአብሔር ልጆች ዛሬ በህይወታችን በጣም ብዙ መሰናክሎች ይገጥሙናል። በህይወታችን ውስጥ ብዙ መውደቅ፣ ሰዎች በድፍረት ተደብቀው የሚሰሩትን ኃጢአት እኛ በግልጽ ስለታየንበት ምን ሊሉ ይችላሉ? ከሌ ኃጢአተኛ ነው፣ ከሌ ወንጀለኛ ነው ይላሉ። እንዴት እሱ ቤተ ክርስቲያን ይሄዳል ይላሉ። አንዳንዴም እንዴት ቤተ ክርስቲያን ውስጥ ኮሚቴ ሆኖ ይሰራል? ከፍ ሲልም እንዴት ይቀድሳል? እንዴት ይሰብካል? እንዴት ያስተምራል ይላሉ። የእግዚአብሔር ልጆች ሰው ኃጢአት ሲሰራ ሰው ያየዋል። ንስሐ ሲገባ ግን ከእግዚአብሔር ጋር ነው የሚነጋገረው። ከእግዚአብሔር ጋር ነው የሚነጋገረው። ሰውየው ኃጢአቱን አራግፎ አንተ ኃጢአቱ ተሸክመለት የምትሄድ ከሆነ የኃጢአቱ ኩንታል ተሸካሚ የኃጢአቱ መኪና አንተ ነው የምትሆነው። ሰውየው አራግፏላ። እግዚአብሔር ደግሞ ምንም ኃጢአት ስራ ተሰብረና እንጂ እግዚአብሔር ይቅር ይላል። እግዚአብሔር ይቅር ይላል። ይቅር የማይለው ኃጢአት የለም እግዚአብሔር።
መንፈስ ቅዱስን የሰደበ ስርየት የለውም ይላል መጽሐፍ ቅዱሳችን። ይሄንን በትርጓሜ አባቶች ሲያጸኑ መንፈስ ቅዱስን የት አግኝቶ ይሰድበዋል ይሉና ካህንን የሰደበ ማለት ነው። ካህንን የሰደበ ስርየት የለውም ይላሉ። ይቀጥሉና እንደው ስርየት የለውም ማለት ኃጢያቱ አይሰረይለትም ማለት አይደለም። የኃጢያቱን ጽናት ከፍተኝነት ለማሳየት እንጂ የማይሰረይ ኃጢያት ኖሮ አይደለም ይላሉ። ስለዚህ እግዚአብሔር ስርየት የማይሰጠው ኃጢያት የለም። እቺ ሴት እግዚአብሔር ይቅር ይለኛል ብላ አሰበች። እኛ ሁላችንም እንደዛ ብለን ነው መምጣት ያለብን። እግዚአብሔር ይቅር ይለናል ብለን መምጣት መቻል አለብን። ይቅር ይለናል። እግዚአብሔር ኃጢያትን ይረሳል። ንስሐ ከገባን በኋላ ሰውና ሰይጣን ነው የሰውን ኃጢያት የማይረሳው እንጂ እግዚአብሔር ኃጢያትን ይረሳል። አንድ ታሪክ ታስታውሳላችሁ አይደለ? አንድ እናት በህልማቸው እንደው ሌሊት ለጸሎት ሲነሱ ጸሎትሽ ተሰምቶልሻል፣ እኔ አምላክሽ እግዚአብሔር ነኝ ብሎ ተገለጠላቸው። እንዴ አሉ። እኚህ ሴት እኚህ እናት በደንብ የቤተ ክርስቲያንን መጻሕፍት ከአባቶች ሲማሩ የሚሰሙ ስለሆኑ አዩና እንዲያም ነው እንዲም ነው አላሉ። ወጣዋት ወደ መምህረ ንስሐቸው መጡና አባ ማታ ሌሊት ጸሎት ሳደርግ እንደዚህ አለኝ አሉ። እስቲ ይደግም እንደሆነ ይሄ አሏቸው። አባታቸውም ጎበዝ ሰው ስለነበሩ መለስ አሉ። አሁንም ጸሎት ሲያደርጉ እንደው ወከክ አለባቸው። ሌሊት ብርሃን ሞላው ቤቱ። ጸሎትሽ ተሰምቷል፣ እኔ አባ አምላክሽ ነኝ አላቸው። አይ ቆይ ይሄንን ከመምህሬ ጋር አነጋገራለሁ አሉና መጡና አሁንም ለአባታቸው አባቴ ዛሬም እንደዚህ ወከክ ብሎ በብርሃን ተሞልቶ ጸሎትሽ ተሰምቶልኛል አለኝ። እንግዲያስ እግዚአብሔር መሆኑን በምን ላረጋግጥ አላቸው። እግዚአብሔር መሆኑን ማረጋገጫው ቀላል ነው። ምን ታረጊያለሽ መሰለሽ? ልክ በዚህ በሶስተኛው ቀን ከተገለጠልሽ እኔና አባ ቤተ ክርስቲያን ጥግ ገረገራው ላይ ቁጭ ብለን በቀደም ንስሐ የገባሁትን ንገረኝ በዩ፣ ከዛ መልሱን ንገሪኝ ይሏቸዋል። እኚህ እናት በሌሊት 9 ሰዓት ተነስተው ሲጸልዩ አሁንም ለሶስተኛ ጊዜ ይገለጥላቸውና አምላክሽ ነኝ ጸሎትሽ ተሰምቶልሻል አላቸው። አይ አምላኬ መሆንን ለማረጋገጥ የምጠይቀው ጥያቄ አለ አሉ። እሺ ጠይቂ። እኔና አባ በገረገራው ላይ ባለፈው እሁድ ቁጭ ብለን ንስሐዬን ገብቻለሁ፣ ንስሐ ሰጥተውኛል፣ እስቲ ንገረኝ፣ እኔ ረስቼዋለሁ፣ እኔ አላስታውሰው አላቸው። እናት በጠዋት ተነሱና እየሮጡ መጥተው አባታቸውንም አላገኙም። ጸሎት አድርገው ሊሄዱ ሲሉ አባታቸው አገኟቸው። እንዴት ነሽ? እንዴት ሆነ ያ ነገር? አይ ታውቋል፣ እግዚአብሔር አይደለም አሏቸው። እንዴት? እንዴ ያሉኝን ጥያቄ ጠየቅኩት እና ምን መለሰልሽ? እኔ አላውቀውም ረስቼዋለሁ አለኝ። እሱማ እግዚአብሔር ነው። ሰይጣን ቢሆንም ያስታውስሽ ነበር። ኃጢአት የማይረሳው ማን ነው አሏቸው። ሰይጣን ነው። እግዚአብሔር ከሆነ ከንስሐ በኋላ ምን ያደርጋል? ይረሳዋል፣ ይተወዋል። እግዚአብሔር መርሳት የባህሪው አይደለም። ግን ኃጢአትን ንስሐ ከገባን በኋላ በእግዚአብሔር ፊት የተደመሰሰ ነው። አዲስ ነው ምን ሆነው፣ አዲስ ፍጥረት ነው ምን ሆነው። አያችሁ፣ አዲስ እንሆናለን። ሰው ነው ኃጢአትን፣ ሰይጣን ነው የሰውን ኃጢአት የማይረሳው። የስንቶቻችን ጓደኞቻችንን ቤተሰቦቻችንን ኃጢአት ተሸክመን እስከ ዛሬ አለ። ለስንት ጨዋታ ማድመቂያ አድርገነዋል። እነሱ ንስሐ ገብተውበታል፣ እግዚአብሔርም ረስቶታል፣ እነሱም ንጹህ ሆነውበታል። መርሳት የማንችለው እኛ ነን የእግዚአብሔር ልጆች። ስለዚህ ሰውን ከባት ያበሳ መሆን መቻል አለብን። መሸከም የኛን ኃጢአት እግዚአብሔር ተሸክሞን የለ እንዴ? የኛ ቢገለጥስ፣ የኛ ቢታይስ? አንዳንዴ ፍረድ እንላለን። መፍረድ ከጀመረ እኛስ እንተርፋለን? ንጹሃን ተገለጥና እንዲያድርግና እንላለን። እንደው እንተርፋለን? የእግዚአብሔር ልጆች ወደ ራስ መመልከት ያስፈልጋል። እቺ ሴት ወደ ራሷ አየች። ማርያምን ተፍረት ባለሽቷ አየችና ወደ ጌታዬ መሄድ አለብኝ አለች። ተነሳች፣ ሽቱ ገዛች፣ ሽቱን ይዛ ወደ እግዚአብሔር መጣች። ጌታ ደግሞ በስምዖን ቤት ነበረ። ፈሪሳዊ ነው ስምዖን።
ፈሪሳውያን አባታቸው ፋሬስ ይባላል። በፋሬስ ፈሪሳውያን፣ በሳዶቅ ሰዱቃውያን ተብለው ይጠራሉ። አባታቸው ፋሬስ ነው። ፈሪሳውያን ወግ አጥባቂዎች ናቸው። የኦሪትን ሕግ እናከብራለን የሚሉ ናቸው። ከኃጢአት የነጻንን ብለው ራሳቸውን የሚቆጥሩ ናቸው። ጌታ እንኳን ሲያስተምር ትዝ ይላችሁ እንደሆነ ስለ ራስን ከፍ ከፍ ስለማድረግ ሲያስተምር 2 ሰዎች ጸሎት ሊያደርጉ ወደ ቤተ መቅደስ ሄዱ። አንደኛው ፈሪሳዊ ነው፣ አንደኛው ቀራጭ ነው አለ። ከቃሉ ጋር ናችሁ? አንደኛው ፈሪሳዊ ነው አላቸው፣ አንደኛው ቀራጭ ነው። ፈሪሳዊው ወደ ቤተ መቅደሱ ገባና ምን አለ? እግዚአብሔር አምላክ ሆይ እንደ ሌሎች ስላላደረከኝ አመሰግናለሁ። አሁን ጸሎት ነው። እንደ ሌሎች ስላላደረከኝ አመሰግናለሁ ተብሎ ይጸልያል? እንዲህ የምንጸልይ ሰዎች ካለን መቼም ጉድ ነው። እንደ ሌሎች ስላላደረከኝ አመሰግናለሁ። ቀጥሎስ እኔ በሳምንት 2 ቀን እጾማለሁ። እንዴ ሪፖርት ነው እኮ ይሄ ሊትራሪ ሪፖርት ነው የሚባለው። 2 ቀን እጾማለሁ፣ አስራቴንም አስገባለሁ። ዞር አለና ቀራጩን አየውና እንደዛም ሰው ስላላደረከኝ አመሰግናለሁ ብሎ ሄደ። ቀራጩ ደግሞ መጣ፣ በእግዚአብሔር ፊት ቆመ። ጌታ ሆይ አለ። ወደ ሰማይ እንኳን አይኑን አቅንቶ ማየት አልቻለም አለ። ደረቱን እየመታ ጌታ ሆይ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ በፊት ቆም ዘንድ የሚገባኝ ሰው አይደለሁም። ጌታ ሆይ ኃጢአቴን ይቅር በለኝ ብሎ እግዚአብሔርን ለመነው። ጌታ ጥያቄ ያቀረበ፣ ከነዚህ 2 ሰዎች ጸድቆ የተመለሰው ማን ነው አላቸው። እግዚአብሔር ልጆች፣ ስምዖን ፈሪሳዊ ነው። እንደዚህ አይነት አስተሳሰብ ካላቸው ነው። ግን ጌታን ምን አለው? ጌታ ሆይ ዛሬ ምሳ በኔ ቤት እባክህን አለው። የግድ አለው። ጌታ ገባ። ጌታ በስምዖን ቤት እንዳለ አውቃለች ማርያም። መጣች። ስምዖን እንድትገባ አልፈለገም። ነገር ግን እሷ በሩን ከፍታ ገባችና 4 ነገሮችን አረገች። 4 ነገሮች። እነዚህ 4 ነገሮች የእግዚአብሔርን ምሕረት የመሻት የእግዚአብሔርን ምሕረት ተስፋ የማድረግ ጉዳዮች ናቸው። ተመልከቱ። እንደገባች ወደ ጌታ መጣችና በእግሩ ተደፍታ ወድቃ በግንባሯ በእንባ እግሩን አጠበችው። እንዲም ነኝ አላለችም፣ እንዲም አድርጌያለሁ አላለችም። እንደሚያውቅ ስለምታውቅ ሁሉን አዋቂ ጌታ ፊት እንደሆነች ስላወቀች በፊቷ ተደፍታ በእንባዋ እግሩን አጠበችው። ቀጠለችና በፀጉሯ እግሩን አበሰችው። 2 በሉ። 3ኛ እግሩን ደጋግማ እየሳመች አለቀሰች። በ4ተኛ ሽቱ ቀባችው። 4 ነገሮችን አደረገች። ይህን ጊዜ ያ ፈሪሳዊ አንዳንድ ጊዜ ይገርማችኋል፣ ከምእመን ብዙ ፈሪሳዊ፣ ከቤተ ክርስቲያን አገልጋዮች ብዙ ፈሪሳውያን አለ። ሰዎች ለሰዎች መንገድ የምንዘጋ፣ ልትጸድቅ መታለች፣ ልለምን መታለች፣ እንዲም ነኝ ብላ ሪፖርት አላቀረበችም። ድፍት ነው ያለችው እግሩ ፊት። ስምዖን ይህንን እያየ በእንባዋ እግሩን እያጠበች፣ በፀጉሯ እግሩን እየዳሰሰች፣ በከንፈሯ እግሩን እየሳመች እያለቀሰች እያየ ምን አለ? ይህ ሰው ነቢይ ቢሆን ኖሮ የዚችን ሴት ኃጢአት ያቅ ነበር፣ እንዲህ ስትሆን ዝም አይላትም ነበር። ለምን አላባረራትም ነው? አይገርማችሁ? ለምን አላባረራትም? ኃጢአት በእግዚአብሔር ፊት ወድቃ ኃጢአቴን ይቅር በል ስትል ቆሞ እንዳትጸድቅ ምኞት ያለው የሚከልል ከእግዚአብሔር መንገድ እንድትወጣ የሚያደርግ በትዕቢት የተወጠረ ጸድቅ ያለው ብሎ የሚያስብ ሰው ነው ስምዖን። ጌታ ሁሉን ስለሚያውቅ ለስምዖን አንድ ነገር አለው። ስምዖን አለው አንድ ነገር ፍረድልኝ እስቲ አለው። አንድ ነገር ፍረድልኝ አለው። ስምዖን ምንም እኮ አላወራም፣ በልቡ ነው ይሄን ያሰበው እኮ። እሺ አለው። ለአንድ ሰው
ሁለት ባለ ዕዳዎች ነበሩት አለው። ሁለት ባለ ዕዳዎች፣ አንደኛው 500 ዲናር ተበድሮታል አለው። አንደኛው ደግሞ 50 ዲናር ተበድሮታል። ዕዳዬን አምጡ ብሎ ጠየቃቸው። ሁለቱም መክፈል አልቻሉ። ያ የባለ ዕዳ ጌታቸው ምን አለ? ምሬያችኋለሁ አላቸው። እሺ አለ ስምዖን አሁን የምትፈርድልኝ እዚህ ላይ ነው። ከሁለቱ ባለ ዕዳዎች የትኛው የበለጠ ዕዳውን የሰረዘለትን ጌታ ይወደዋል አለ። ብዙ የተሰረዘለት አለ። በእውነት መልሰሃል አለው። በእውነት መልሰሃል። ብዙ የተደረገለት በብዙ እግዚአብሔርን ይወዳል። ብዙ የተደረገለት እግዚአብሔርን በብዙ ይወዳል። ብዙ ይቅር የተባለ ሰው እግዚአብሔርን በብዙ ይወዳል አለው። ከዛ የልቡን ነገር አነሳና እግዚአብሔር ምን አለው? ስምዖን አለው እቺ ሴት እና አንተን ላነጻጽራለሁ። አሁን እያነጻጸረው ነው። እቺ ሴት አንተ ቤትህ ከገባው ጀምረህ ለእግሬ ውሃ አላቀረብክልኝም አለው። እባክህን ምን በል ብሏል? ምሳ ከኔ ጋር አሁን ብለኸኛል፣ ነገር ግን ለእግሬ ውሃ አላቀረብክልኝም ማለት። እቺ ሴት ከመጣች ጀምሮ እግሬን በምን እያጠበችው ነው አለው? በእንባ እያጠበችው ነው አለው። ተመልከቱ። አንተ እጅ አልነሳኝም ከመጣው ጀምር ያለ፣ እርሷ ግን ምን እያደረገች ነው አለ? በፀጉሯ አንተ ማበሻ ለእግሬ ማበሻ አላመጣም፣ እሷ ግን በፀጉሯ ምን እያደረገች ነው? እግሬን እያበሰችው ነው አለ። አንተ ለፀጉሬ ዘይት አላመጣህም አለው። እርሷ ግን ምን ይዛ መጣለች? ሽቱ ይዛ መጣለች አለው። ሽቱ ይዛ መጣለች፣ በብዙ ወደ እግዚአብሔር ቀርባለች አለ። ሊቃውንተ ቤተክርስቲያን ምን ይላሉ መሰላችሁ? እንባዋ አሉ 4 ነገሮች ፈጽማለች አይደል ያልኳችሁ? እንባዋ የንስሐ ነው አሉ። ማልቀስ ላይ ነች። በእንባዋ ኃጢአቷን እያጠበችው ነው። የእውነት ከዓይን ሳይሆን ከልብ የሚወጣ እንባ፣ ለማስመሰል ሳይሆን የመጸጸት እንባ እያለቀሰች ነው። ወደ ጌታዋ ተንበርክካ ጌታ ሆይ ማረኝ እያለች በልቧ ያንን ንስሐዋን እግዚአብሔር ተቀበላት። እንባ የንስሐ ምሳሌ ነው አሉ። በፀጉሯ እግሩን አበሰችው። ለሴት ልጅ ፀጉሯ ዘውዷ ነው፣ ውበቷ ነው። ነገር ግን እቺ ባለሽቱ ማርያም ምንድነው ያደረገችው? በትህትና አክሊሏን አውርዳ እግሩን አበሰችው። ትህትናዋን አየ፣ ንስሐዋን አየ፣ ትህትናዋን አየ ይላሉ ሊቃውንተ ቤተክርስቲያን። ፀጉሯ ማበሷ የትህትናዋ ነው አሉ። ሌላ እግሩ